ባኮትን የጠበቅነው ነው አቶ ፋንቱ ካንደና ነው አቶ ፋንቱ ደህና ሰነበትክ ሰንብቻለሁ ያምራል ቦንዳውት ያምራል ምኑ ቦንዳ ሚኒስተር ነው አንተ ከኔዘርላንድ የመጣ ቦንዳ አለ የቦንዳ ሚኒስተር ማራላችሁ እሺ እናመሰግናለን አቶ ፋንቱ ከካሳት ቀልድ አልወድ እሺ የት ጋር ነው ያረፍ ይባሉ ዘጭ የት ጋር ነው ያው የቋላው በዚህ ጭሉ አቶ ፋንቱ ቦንዳ ሞቅ ያደረገ ሰውዬ ዛሬ ሊጣላይ ነው ምን አጠፋው አንተ ከኔዘርላንድ ነው የመጣው ይሄ የኔዘርላንድ ቦንዳ አረፍ ይበሉ በመቀጠል ደግሞ የፋሽን ኮከቧ የሰንደይ ማርኬት ንግስቷ ወይዘሮ ዘነበች ነው ለመድረክ እንቀበላታለን ወይዘሮ ዘነበች የዊኬንድ ገበያ የሰንደይ ማርኬቱ ንግስት ወይዘሮ ዘኑዬ ሞቅ እናደርግላቸዋለን በዚህ በኩል ምን እንጠብቅ ከርሶስ እንግዲህ ምንድነው ዛሬ ለኔ አይን የሚገባ የዘመኑን ፋሽን ያካተተ በጣም ጎበዝ ዘናጭ ከተገኘ እርግጠኛ ነኝ 2 ሚሊዮኑን ለወይዘሮ ዘነበች Thank you. አረፍ ይበሉ ዛሬ ኦኬ እዚህ ጋር በዚያ በኩል ነኝ ኦኬ ሃይ ደህና አደርሽ ሃይ እንዴት ሳቸው የቦንዳ ሚኒስተር ሶሪ ቦንዳንም ይለብሱት ቦንዳ ጉንዳን ቀጥላያ ኦኬ እናስመጣሎታለው የለንደን በቁጥጥር ኦኬ ቴንክ ዩ እሳቸው የጎዳናውን ንግድ ያዙት ናቸው ነው በደንብ ተዋው ይሄ መንገድ ለመንገድ አላልኩ ከዚህ በመቀጠል ደግሞ ተወዳዳሪዎች ተራቸውን እየጠበቁ ወደዚህ ይገባሉ እኔ አለውኝ መድረኩን ያጋፈርኩ ይሄ የዘናጮች ውድድር ነው የመጀመሪያው ተወዳዳሪ ቹቻ ነው ወደ መድረክ ቹቻ ነው ቹቹ በጎዳና ቹቻ ምንድነው ፈረስ ነጋዴ መስሎ መጣው ጋድ ቹቻ Hey, Chucha. Hey, ውድድሩ አንድ አካል ቹቻ ይቅርታ ቹቻ እንኳን ደህና መጣ ግን ምንድነው የለበስከው እውነቴን ነው ማለት እንዲህ ዘም በየ ሳይህ የምትመስለው ምንድነው መሰለ በቀለማት ያበደ የሆነ ድብልቅልቅ ያለ ቀለም ያለው ሰንደቅ ዓላማ ነገር ነው የምትመስለው እኔ ሰንደቅ ዓላማ አይደለም የምመስለው የኬንያ እኔ ሰው ነው የምመስለው ደሞም ሰው ነኝ ምንድነው ግን ይሄ ሁሉ ቀለም አበዛህ ነው ያለች ያለችው አላራ ብላ ሰታይ ጊዜ የሆነ ቢራቢሮም ትመስላለች አይ ነው ገብቶኛል በነገርህ ላይ እንትን ነው ቀይ ወጥ ያማሰለ አጣና ነው የምትመስለው በጎላ ድስት ውስጥ ገብቶ ይወጣ እኔ ነኝ እንደዛም እና እኔ ነኝ አንተ ነኝ አልጫ ነገርም ይታየኛል ወደዚህ አካባቢ ወደ መሃል ምንድነው ግን ወደዚህ በጣም ከወገብ በላይም እያያችሁኝ ወርታችሁ ሆናችሁ እናንተ ምንድነው ግን ቀለር እንትን ቀይ ነገር የዘመኑ መገለጫ ኮከብ ነው የሚያሳየው ኮከብ ነጭ ነው ሰማይ ገረው ማይም ነው ማን ነው አዋቂ ነው ልክ ነው ግን ምንድነው የማታ ኮከብ ደመቅ ሲል የብርቱካናማ ወደ ቀይ የሚል ነገር አለ ወይም ደግሞ ዘመኑ በቀይ ኮከብ ይገለጻል የሚለውን እንትን ለማድረግ ነው ያረኩት ነገር ይሁት ቀለሙን ከላይ ከታች ያለው አሁን ከላይ ቀይ አድርጌያለሁ እዚህ ጋር ቀይ ነው ከላይ ቀይ አይደለም ቀይ ነው እንዴ ብቻ እንደዛ ያረኩት ከለር ኮምፖዚሽን ጠብቄ የከለር ኮምፖዚሽን ጠብቄ ነው የለበስኩት ኮምቢኔሽን የዳኞች ሐሳብ ግን በዋነኝነት ከልብሱ ማማር ይልቅ ብፌ መሰልክ የሰርክ እሱ ትልቁ ኮንሰርን ናቸው ዳኞቹ እነሱ ናቸው እኔ ዝምበላ እሺ ከቢፌም በላይ ደግሞ ይሄ ምንድነው አለ አይደል የምስር ወጥ ምናምን ድንች ወጥ ምናምን እነሱ አይነቱን ነገር ነው የምትመስለው ጎመን ምናምን ነው የሚታየው ላይ ጾም በጀት ለሆነ እሺ ፋሽኑ ላይ ስትመጣ የቀለማት ስብጥር የሚለውን ቃል ተጠቀም አየውን ያፊ ላይ አሁን እንዴት እንደሚጥም ስብጥር ጃልቀመስኩት ስብጥር እሺ የፍንጥር ምናምን የሚሉ ቃላቶች ደስ ይላል ሱሪው ግን ለ2 ለ3 ሰው ይበቃል እኮ ከውስጥ ሌላ ሰው ደብቆ ይሆን ብያስብ ደብቃል ትልቅ ጥያቄ ነው በእውነት አሁን እዚህ ጋር ማየው ትልቅ ጥያቄ ቢኖር ይውጣ ህፃን ልጅ ካለም ይውጣ አይ አይኖር
ገና እንትን ምንድነው ግን ዋናው ነገር ፋሽንን ለሰዎች የሚገልጽበት ዋናው መንገድ ነፃነትን ነው ስለዚህ ኦቨርሳይዝ የሆኑ ነገሮችን እመርጣለሁ ስለዚህ አሁን ይውስቲ ውስጤ ነፃ ሆኗል በቀላሉ አማርኛ እንደቀድሞ ተንፈስ ለማለት ንፋስ እንዲገባሽ ይኸውልህ ወንድም ማለት መተንፈስ ካማረ መስቀል አደባባይ ሰፊ ቦታ አለ ሄደህ ተንፈስ እዚያ ጃል ሜዳም አለ እዚህ መተንፈሻ አካል ቦታ አይደለም የመተንፈሻ አካል ቦታ አልገባኝ እንዳትፈሳ ማለታቸው እንዳረል መናፈስ ካማረ እዚህ ይኸውልህ ለተንፈስ ብለህ እዚህ ፋሽን ብለህ ድንኳን ለብሰህ ትመጣለህ በቃ እኔ እንደዚህ አይነት ቀልድ አላውቅ 5 ልሰጠው ነበር አትገባው እዚህ አይነት 5 ዜሮ ሰጥቻለሁ ለኛ መተንፈሻ አይደለንምና ለሌላ ጊዜ እንዳይለመደ እኔ ኔጌቲቭ ውስጥ ገብቻለሁ ባንተው ታንቺ ማሳብ ተወጣ ካለች ነው እንግዲህ ወጣ አኮረፍክ እንዴ በነጡ አይ ነገ አሻሽለህ ትመጣለህ እኮ ቹቻ ለምቦቼና አትዘርጋው ነገ አሻሽለህ እኮ 100 ከመቶ ታመጣለህ አዘርግተህ ለምቦጭ በጣም አስቸጋሪ ነው አንቺ ከየት መጣ ሁሉ ከንፈር ቅድም የለም ነበር ሲገባ መልካም እድል ለወደፊቱ እንዲሆን እንመኛለን ቹቻን እንሸኘው ከዚህ በመቀጠል ቀበጢትን ሞቅ አድርገን እንቀበላታለን ይቅርታ ማን እንበል እኔ ማለት ነው ቤርሲ ይባላለሁ ቤርሲ ቀበጧ አይልሽ ቤርሲዬ ያልገባኝ ነገር ዛሬ በረዶ ይጥላል እንደ አዲስ አበባ ላይ ና ባይ ዘ ዌይ ፋሽን ማለት ነው ወቅቱን መጠበቅ አይደለም ገባሽ ሌክ አሁን ፀሐይ ነው አይደል ወቅቱ ሶ የዝናብ ልብስ ለብሶ እንደዚህ ማለት ነው ፋሽን በረዶ ስለጣላ ለሚለበሰው ኢንስፓየርድ ባይ ቆሻሻ አውጡ ከነሱ ጋር ቀበጧ ረጋ በይና ለዳኞች ውድድርሽን ጀምር ያሳያቸው ኦኬ እሺ እንደምታዩት ይሄ ልብሴ በጣም ነው የሚያምረው ስትሬት ዊር ይባላል በጣም ፋሽን አለው ላይክ እንደዚህ ከውጭ ሀገር ነው ያስመጣሁት አውሮፓ ምናምን በጣም ተፈልጎ በዶላር ነው የወጣበታው የብር ፌስታላን ማለት እንደ ፌስታል እኮ እንደዚህ ለመሰራት ብዙ ኢንስፓይሬሽን ያስፈልጋል ገባሽ ይቅርታ አድርጉልኝ ሁለታችሁ እንዴው ጤነኛ ናት ግን ይችልሽ ማለት እንደዚህ ፀሐይ በእውነት እንደዚህ ሀሩር ሆና ወጣ የእንጀራ ላስቲክ ለብሳ ትመጣለች ጥላው ጥሩ ነው ፀሐይ ለመከላከልም ብትይዙ ግን ይሄ ፌስታሉ ትንሽ መሶብ ነገር ነው የሚሰራው ጥቁር መሶብ እንዴ ከውጪ ነው ያስመጣሁት ይሄ ነው ባይዘው እኔ ቆሻሻ ምናምን በዚህ ፌስታል ነው ቤት ምጥና እናውቀዋለን እንዳጠቃቀምሽ ወረኛ ይመስላል በእናትህ ዝም በል በቃ መጀመሪያው ነገር ዲሲፕሊን የለሽም በጣም ስድነሽ ስርነቀል ስድነሽ በጣም ትዳፈራለሽ ስለዚህ ምንም ውጤት አይኖርሽም ነው ያ ምናልባት በነገራችን ላይ እኔ ሽማግሌና አሮጊት ድሮም አይዳኙኝም ነይ የቦንዳ ነይ ረግሜሽ ነው እኔ በውድድሩ ስም ይቅርታ ጠይቃለሁ በጣም ስድናት በውድድሩ ስም ይቅርታ ጠይቃለሁ እንደዚህ አይነት በእውነት ሰዎችን ባታመጣ በትክክል ቦንዳ ሚኒስትር የኔ ጥፋት ነው ክብራትና ክብሯን የአሁኗ ተወዳዳሪ ባለጌናት መዳረሻዋ ተጠቅልሎ ባስኬት ውስጥ እውነት ነው ከዚህ በመቀጠል እንግዲህ የመጨረሻውን ተወዳዳሪ እንጠራዋለን የመጨረሻው ተወዳዳሪያችን ወደ መድረክ ከዚህ በኋላ ነፍስ ያለው ሰው አምጣባ ይመጣል እናንተ ብቻ ሪላክስ አይተህ የማይሆን ከሆነ ባታስገባ ጥሩ ነው ይመጣል አበሉ ቢቀርብ ጥሩ ነው አዎ ጥሩ ሰው ካልተገኘ አበሉ ቢቀርብ ይሻላል ምንድነው ደግሞ ይሄ ደግሞ አራ ማይ ጋድ ማሳ መሐሌ ተተከለ የወፍ ማስፈራሪያ የሚመስል አረ እንዳትቀነጠስ ምንድነው ማን ነው ይቅርታ ማን እንበል ተወዳዳሪ ነው ግን ብሩክ ይባላል ነው አጋሽ ነው ብሩክ የታናናሾችህ ልብስ ነው ለብሰህ የመጣኸው የራሴ ነው በኢንተርናሽናል ደረጃ በጣም የሚወደድ ልብስ ነው በተለይ ስፔን ውስጥ በጣም ይወደዳል ስፔን ብሉሮዝ የሚባል ጨዋታ ታውቃላችሁ ብሉሮዝ የሚጫወቱበት ኮርማ በቀይ እንዲህ የሚጫወቱ በጣም የሚወደድ በጣም ያጣጣም ለኛ ለማስረዳት አትባክህን አትብንትን አትበል ውስጥ ባዶ እንደሆነ ምንም እንደሌለ ያስታውቃል ረቧሃል ስፖርተኛ ስለሆንኩ ነው እኔ ግን እዚህ ጋር ኢንስፓይሬሽኑን ሳላደንቅ ማለፍ አልፈልግም ኮገብ ላይ ካያችሁት እኮ ይሄ የድሮ የዘይት ጀሪካ የሚረጋው እኔ ሲመጣ ይመሰለኝ ይኸውልህ
ማሳ መሃል የተተከለው ያ የጦጣና ወፍ ማስፈራሪያው አለ አይደል? እንዴ እኔ መሰከይ በእውነት አመሰግናለሁ። ደስ አለ። አመሰግናለሁ ትላለህ እንዴ አንተ? የማረቀው በርበሬ እኮ ነው የምትመስለው። አመሰግናለሁ። እሷ ደግሞ ትክክል ነው። እነዚህ ኢንተርናሽናል ምልክቶች ናቸው። በዓለም አቀፍም እሱንም ለማስተዋወቅ ወደፊት እሰራለሁ። ለምሳሌ አሁን እንዲህ መቀመጥ ይቻላል። ያ ባትለብስም ምንም ባትልም መቀመጥ ትችላለህ፣ ታስታውቃለህ። ይሄ አሁን የተቀመጥኩት በጣም ስሊም ፊት ይባላል። ስሊም ፊት እና ካለባበሱ ጋር አብሮ የሚሄድ ነው። ባይ ዘ ወይ ይሄ አለባበስ አንክል ከት ይባላል። ስፔን ውስጥ በጣም የሚወደድ። አንክል እኮ አጎት ነው። አጎት ቆረጣ ነው። አይ ካጎቴ ጋርማ ተቆራረጥን ቆየን። ካጎቴ ጋር ከተቆራረጥን ቆየን። አዎ በቃ ጠርጥሬያለሁ እኔም። ይሄ የዝምድና ጸር ነው። በቃ ይሄ አሁን ያየሁበት ችግር የዝምድና ጸር ነው። የሚመክርም ዘመድ የለም። አራሉ ሞልቷል። በመጀመሪያ ደረጃ አንተ ከሳቸው ጋር መከራከር ምናምን የለብህም። ስነ ስርዓትም አይደለም፣ ዲሲፕሊን ሊገባ ይገባል። ኦኬ እሺ እውነት ነው። እሺ አስተያየት እቀበላለሁ። እንግዲህ ባየነው አንፃር እኔ ባየሁት ምንም ደስ የሚል ነገር ላይ ስላላየሁኝ እንዴት 0 ሰጥቻለሁ። እንዴት 0 ነጥብ? በዛ ዜሮም ሲበዛብህ ነው እንዴ ትቀንሰው እንዴ? ቅድም እኮ ሌላ ከዜሮ በታችም ጠርታ ነበር። ዝም ብዬ አንድ ጊዜ እኛ ነን የጀመርነው። እኛን ጨርስ አንዴ መጀመሪያ ማጠራር ትክክል። ከስፔን ድረስ አስመጥቼ ይሄንን ፋሽን ከስፔን ድረስ ተጠቅሜ ስንት ነገር ዳውንሎድ አድርጌ ያመጣሁትን ፋሽን 0 ነጥብ የሚያሰጥ ይሄን ያህል ምን የተለየ ነገር ይሁት ከዚህ እስከዚህ ማች ያደረገ ነው። ይኸውልህ እሳቸው የቦንዳ ሚኒስተር ናቸው። እሳቸው ደግሞ የፋሽን ዲዛይነር ናቸው። ስለዚህ ከነሱ በላይ አዋቂ የለም እዚህ ውድድር ላይ አይደለ? ስለዚህ ውጣ ምን ቆመታኛለህ? ውጣ ጊዜ አትፍጭ እንዴ ነው እንደ ጎሽ ሉንብህ ውጣ ጎሽ ወጣለሁ። እሺ እኮ ጎበዝ ማች ብለሃል። እዚህ በኋላ ለሚሆን ነገር ጥራኝ። እሺ ባለቆቡ ሚስማርንም እኮ ይመስላል እሱ ነው ራሱ። ክቡራትና ክቡራን ተመልካቾቻችን እንግዲህ ዛሬ የዘናጭ ፋሽን ሾዋችን ይሄን ይመስል ነበር። እንግዲህ መጀመሪያ የገባውም ቹቹ በጎዳና ነኝ ነው ያስመሰለው። ሁለተኛው ፌስታል ለብሳ መጣች። ሶስተኛውም ባለቆቡን ባርኔጣ መስሎ አንድም አሸናፊ አላገኘንበትም። ስለዚህ ይሄ ውድድር ይቀጥላል ማለት ነው። ኖ አሸናፊማ አለ። አይቀጥልም ውድድሩ አይቀጥልም። ይቅርታ 3 ሰው መጣ 3 ሰው የለም። አንተ ወደዚህ ገባ ማለት ትችላለህ። እስኪ ወደ መሃል ሁን ቀና ብለህ እዛ ጋር ሁን። ቀና በል ቀጥ በል እና ይሄ ከዚህ በላይ አሁን ይገርማል። ካንተ በላይ ማንም ዘናጭ የለም። ግን ገብቷችኋል? ይሄንን ከተውሶ ነው። ይሄም ቦንዳ ነው። ሱሬ ደግሞ 3 አመቱ ነው ከተደጋገመ ለራሱ። ምንድነው ዋናው ነገር? ልብሶችን እንዴት አድርጌ አሰባጥሬ መልበስ እችላለሁኝ? እንዴት ነው ቆንጆ አድርጌ መልበስ የምችለው? ከሰውነቴ ጋር ምን ይሄዳል ማለት ነው ፋሽን ማለት። ስለዚህ ለኛ ዘናጭ ነህ። ምን እናደርጋለን? እንትኑን 2 ሚሊዮን አይደል ያልነበር ሽልማቱ 500 ብር ልብስ ይቀይር። ስምህ ማን ነው? እኔ አብርሃም የአባት ስም ይስሐቅ። አብርሃም ይስሐቅ። አብርሃም ስሙ ራሱ ዘናጭ። አንተ እንዲያው እንዴት ነው ስራ አለህ? ቋሚ ስራ? ምን ወጥቶ መግባት ነው የለም አይደል? 500 ሺህ ብር ብንሰጥህ ደስ ይልሃል? እንዴት ተገኝቶ ነው በእውነት እንዴ? ስለዚህ ከሽልማቱ ላይ 500 ሺህ ብር ትወስድና ጎሽ ነጥብ 5ቷን ወደዚህ ትላታለህ። አትቀበል ግን 500 ብቻ ትበቃለህ? እንዳጨርሱ